ከውጪ ጦርነት የበዛ የጠላት ሴራ፣ በሀገር ውስጥ የብሔር ፖለቲካ የስልጣን ሽኩቻ፣ ግን ደግሞ ይኸው 3000 ዓመት በጽናት ቆሞ የማይሰበር ህዝብ፣ ድንበሯን የማታስደፍር ሀገር ታማ እንጂ ሞታ አታውቅም። ይሄኛው ሀገር ቤት ላለነው ነው። ልብ የሚያሞቅ በውጭ የሚኖሩ የጀግኖች ልጆቻችንን ማንነት እንንገሩት። ኢትዮጵያዊ አድርጎ ፈጥሮን ጀብዳችን ለጉድ ነው። የፖለቲካው ሴራ፣ የኢኮኖሚ ችግር፣ የኑሮ አለመመቸት ከሚወዷት ሀገር ተለይተው እንዲኖሩ ቢያደርጋቸውም በማንነታቸው ተደራድረው ግን አያውቁም። ሲጠየቁ ሀበሾች ነን ነው የሚሉት። አፍሪካዊነታቸውን ጠልተውት ግን አይደለም። መቼስ ከቀንም ቀን ከወርም ወር ከሰውም ሰው አለው። ለሀገርም እንዲሁ ነው። ለአፍሪካ ደግሞ አንድ ያለቻት እቺው ሀገር ናት። ሁሉ በማይቻል ዝቅ ብሎ መኖር ግዴታ በሆነበት ዘመን ዝቅ ያለውን ከፍ የማይቻለውንም ችላ ያሳየች ሀገር ናት። መኖሪያውት አውሮፓ፣ አሜሪካ፣ እስያ ሊሆን ይችላል። ጥቁር ከነጭ እኩል ሲከበር፣ በአንድ ማዕድ ሲቀርብ፣ በትራንስፖርት በትምህርት ቤት ብቻ ነጭ ከጥቁር እኩል ሆኖ በቅቶ ካዩ እድሜ ለሀገሬ እድሜ ለኢትዮጵያ በል ይበሉት። ኢትዮጵያ ባትኖር ዛሬም በየቲቪው እገሊት የተባለች ሀገር ይሄን ያህል ባሪያ አስገባች እየተባለ በቢዝነስ ዘገባ ላይ በተነገረ ነበር። ይሄኛው ከሀገር ውጪ ላላችሁ ነው። ምንም እንኳን ሰላም ቢርቀንም ምንኩራራበት ሀብት ባይኖረንም ከፖለቲከኞቻችን ውጪ ከውጪ የመጣ ጠላት እንዲች ብሎ ጨቁኖን አያውቅም። በዛሬው ፕሮግራማችን ኑሮ በኢትዮጵያ እያለን እንጨዋወታለን። ሰዓት በፈቀደልን ልክ መነሻችንን አዱገነት አድርገን ከወሎ እስከ ሐረር፣ ከአፋር እስከ ሶማሌ፣ ከወለጋ እስከ መቀሌ የደቡቦች መናገሻ ሐዋሳም አትቀርብንም። ደግሞ እውነታንም አንሸሽግም። ፖለቲካ ውስጥ ባንገባም በየ100 ኪሎ ሜትሩ የሚያባላንን ጦርነት፣ ወዲህ የኢኮኖሚ ውድነት፣ ወዲያ ደግሞ ወጣቱ ሕይወቱን ለማሸነፍ የሚሞክረውን ጥግ እናያለን። አብራችሁን ቆዩ። ክቡራንና ክቡራት፣ ቦሌ ዓለም አቀፍ ኤርፖርት ደርሰናል። ግርማ ሞገሳችን፣ ክብራችን ከዚህ ይጀምራል። አንድ ለእናቱ ለአፍሪካ የኢትዮጵያ ብቸኛው መግቢያ በር ነው። መቼስ የኢትዮጵያ አየር መንገድ ከአፍሪካ ቁጥር 1 አየር መንገድ ስለመሆኑ ሰምተዋል። ኪንግ ኦፍ ዘ አፍሪካን ስካይስ ወይም የአፍሪካ ሰማይ ንጉሥ የሚለውንም ተቀጽላ አይረሱትም። ይልቁንስ ያልሰሙትን ወይም በእጅ የያዙት ወርቅ ሆኖቦት ያላስተዋሉትን ዓለም አቀፍ ደረጃዎች እንንገሩት። የኢትዮጵያ አየር መንገድ በመዳረሻ ቁጥር ብዛት የዓለማችን 4ኛው አየር መንገድ ነው። ልብ ያድርጉ፣ ከአፍሪካ ወይም ከሌሎች አህጉራት አንጻር ሳይሆን ከዓለም ነው ያልኑት። ከቱርክ ከፈረንሳይና ከኳታር አየር መንገድ ቀጥሎ የኢትዮጵያ አየር መንገድ ከ81 በላይ ሀገሮችን የሚያዳርስ የዓለማችን 4ኛው አየር መንገድ ነው። ባለ 4 ኮከብ የሚል ማዕረግ ተሰጥቶታል። ስካይትራክስ የተሰኘው በዓለም አቀፍ ደረጃ አየር መንገዶችና አየር ማረፊያዎችን ገምግሞ ደረጃ የሚያወጣው ድርጅት የኢትዮጵያን አየር መንገድ ባለ 4 ኮከብ ሲል በፈረንጆቹ 2017 ተሰይሞታል። ይህ ማለት የአየር መንገዳችን ጥራት አግዝፈን ከምናያቸው ከኤሚሬትስ፣ ከቱርኪሽ፣ ብሪቲሽ እና ከኤር ፍራንስ ጋር እኩል ደረጃን ያለው። ጥቂት የማይባሉ የእስያ፣ የአውሮፓ፣ የደቡብና የሰሜን አሜሪካ ሀገራት ኤርፖርትን በብዙ ይበልጣቸዋል። ከአፍሪካ ጋር ካየነውማ ነገሩ የሰማይና የምድር ያህላል። በአገልግሎት ጥራት፣ በመዳረሻው ብዛት፣ በየዓመቱ በሚያስተናግደው የሰው ብዛትና በየዓመቱ በሚያገኘው ጠቅላላ ገቢ በአፍሪካ አቪዬሽን ውስጥ የሚደነቅ ራሱን የቻለ ትምህርት ነው። ይህንን በንጻሬ እናሳያችሁ። አየር መንገዶች በሁለት ዘርፍ ደረጃ ይወጣላቸዋል፣ በጥራትና በግዝፈት። የኢትዮጵያ አየር መንገድ በሁለቱም ለ8 ተከታታይ ዓመታት የአፍሪካ መሪ መሆን የቻለ አየር መንገድ ነው። በአየር መንገድ ግዝፈት ሁለተኛ የአፍሪካ ደረጃውን የምትይዘው ግብጽ ለምሳሌ 68 አውሮፕላኖች፣ 95 ዓለም አቀፍ መዳረሻዎችና በየዓመቱ ከ10 እስከ 11 ሚሊዮን ሰዎችን ያስተናግዳል። የኢትዮጵያ አየር መንገድ በአንጻሩ 168 አውሮፕላኖች፣ ከ155 በላይ መዳረሻዎችና በየዓመቱ ከ19 እስከ 20 ሚሊዮን ሰዎችን ያስተናግዳል። ከግብጻቸው የ2 እጥፍ በላይ ልዩነት ማለት ነው። ቢሾፍቱ ላይ ሊያስገነባ ያሰበው ፕሮጀክት ሲጠናቀቅ ደግሞ በዓለም ያለውን ተጽዕኖ በብዙ ከፍ እንዲል ያደርገዋል። የኢትዮጵያ አየር መንገድ ከአጋር ተቋማት ጋር በመሆን ቢሾፍቱ ላይ ከ35 ስኩዌር ኪሎ ሜትር በላይ ስፋት የሚኖረው 12.5 ቢሊዮን ዶላር የተበጀተለትን ግዙፍ አየር መንገድ እያስገነባ ይገኛል። ይህ ፕሮጀክት በሁለት ፌዞች የተከፋፈለ ነው። በመጀመሪያው ፌዝ 60 ሚሊዮን ተጓዦችን በ270 አውሮፕላኖች ማስተናገድ የሚችል የ6 ቢሊዮን ዶላር ፕሮጀክት ሲሆን በፈረንጆቹ 2030 ይጠናቀቃል ተብሎ ይታሰባል። ኢትዮጵያዊ ከሆኑ ይህንን እውነት ማወቅ
ከአድዋ እኩል የሚያኮራውት ማንነት ነው። ከኤርፖርቱ ወጥተው ወደ አዱ ገነት ለመግባት የሜትርና የኮንትራክት ታክሲዎች ይመረጣሉ። ታዲያ የ300 ብሩን መንገድ 3000 ብር ከፍለው ከመበላቶት በፊት ዋጋ ጠይቀው መከራከር ይኖርቦታል። ሂሳብ ካልተስማሙ የኤርፖርቱ መግቢያ ላይ ሎንችን፣ የሚኒባስ ታክሲዎችና ባሶችን ያገኛሉ። አማርጠው ይጠቀሙ። በጉዞት መሃል የሚያስደንቅ ለውጥ፣ የሚያፈዝ ውበት፣ ከዱባይ ጋር ካልተመሳሰልኩ የምትልን ከተማ ካዩ የት ገባሁ እንዳይሉ አዲስ አበባን ያሉት። ለነገሩ ቢደነግጡም አይፈረድቦትም። እንኳንስ ከሀገር ወጥተው 5 እና 10 ዓመት የሞላውት ለእርሶ ይቅርና በወር አንዴ ለምናያት ለኛም ለውጡ ያስገርማል። በየሰፈሩ ውበት፣ ሰፊ የመኪና የእግረኛና የብስክሌት መንገዶች፣ በብርሃን ያሽቆጠቆጡ ፎቆች መለያዋ ሆነዋል። ፓርኮቿ፣ የወንዝ ዳር ፕሮጀክቶቿና የኮሪደር ልማቶቿ ያያቱን ሁሉ የምታፈዝበት ቅመሟ ነው። ምናልባትም የእርሶ ትውስታ ውስጥ ያለችው ሸገር የተቆፋፈረ ጠባብ የመኪና መንገድ፣ ባረጁ ፎቆች የታጠሩ ሰፈሮችና እዛም እዚህም ቆሻሻ የማያጣት ከነበር ታሪክ ተለውጧል። ጆሮዎትን ላያምኑ አይኖትንም ሊጠራጠሩ ይችላሉ። የአሁኗ አዲስ አበባ ግን እንኳንስ ባረጁ ቆርቆሮ የታጠሩ ግቢዎችን ይቅርና ያረጁ ፎቆችን እያፈረሰች በአዲስ የምትተካ ደፋር ሆናለች። ከሁሉ በላይ ፕሮጀክቱ የሚያልቁበት ፍጥነት ያስገርማል። ይህ ሁሉ ሀብት፣ ይህ ሁሉ አቅምና እውቀት የት ነበር ያስብሉታል። ተቆፈረ ብለው ሳይጨርሱ ተጠናቆ ሲመረቅ ያያሉ። በነገራችን ላይ የአዲስ አበባ ለውጥ ለብዙ አፍሪካውያን መማሪያ የሆነ በፓርላማቸው ጭምር የሚነጋገሩበት ጉዳይ ከሆነ ቆየ። ከመገናኛ እስከ ፒያሳ፣ ከቦሌ ሳሪስ፣ ከ4 ኪሎ ካሳንቺስ፣ ከጨርቆስ እስከ ቄራ ብቻ በፈለጉት ወጥተው ቢገቡ በእያንዳንዱ እርምጃዎት የማይታመኑበት ያያሉ። ይህ የሚደነቅ ተግባር ነው። መግቢያችን ላይ ግን መራራ የሆኑ እውነቶችንም ለማውራት መስማማታችንን አይረሱም። ስለ ነዋሪዎቿ ልንነግሩት ነው። የከተማዋን ውበት አይተው ከ5 እና 6 ሚሊዮን በላይ የሚሆኑትን የነዋሪዎቿን ሕይወት እንዳይገምቱ። አዲስ አበባ እንደ ድሮ የአራዶቹ ሳትሆን የሀብታሞቹ ከተማ ናት። ነዋሪዎቿን በ3 ረድፍ ልንከፍላቸው እንችላለን። የመጀመሪያዎቹን ኑሮ የሰመረላቸው ባለሀብቶች እንላቸዋለን። እነዚህን አንነካም። እንኳን ኑሮ ሊያስጨንቃቸው ይቅርና እንደ ቀልድ ሰርግ ብለው ሲደግሱ በ10 ሚሊዮኖች ነው የሚበጅቱት። በአጃቢነት የሚከራዩቸው የመኪኖቻቸው ብዛት ያንን ሰፊ አስፓልት ሞልቶ የትራፊክ መጨናነቅ ያስነሳል። መቼስ ሰርግ ውድድር ከሆነ ቆየ። ኢትዮጵያ አዲስ አበባ ውስጥ መሆናችንን እንዳይረሱ። በሮልስ ሮይስ፣ በማርቼዲስ ቤንዝ እና በቪኤት የታጀበ ሰርግ በጉዞት መሃል ሊያዩ ይችላሉ። የእነዚህ አይነት ሰዎች ብዛታቸው ትንሽ ነው። በ2025 በወጣ መረጃ መሰረት ኢትዮጵያ ከ2400 በላይ ሀብታቸው ከ1 ሚሊዮን ዶላር በላይ የሆኑ ዜጎች አሏት። ከነዚህ አብዛኛዎቹ አዲስ አበባ ዋነኛ መኖሪያቸው ናት። ሁለተኛውን ረድፍ መካከለኛ ገቢ ያላቸው በሚል እንከፍለዋለን። እነዚህ ጥያቄያቸው ከሚበላ ከሚጠጣ፣ ከመኖሪያ ቤትና ከመጓጓዣ የወጣ ከሞላ ጎደል የአዲስ አበባን የኑሮ ውድነት ተቋቁመው ነጋቸውን የሚያሳምሩ ናቸው። ስራ ይበዛባቸው ይሆናል እንጂ የሚሰሩት አያጡም። ከኢትዮጵያ ሕዝብ 20 ከመቶውን ያህላሉ። የቀን ትርፋቸው በግምት ከ3 እስከ 10 ሺና ከዛ በላይ ይገመታል። አሁን ወደኛ መተናል። ሶስተኛዎቹ እንባላለን። ተአምረኞቹ ሊሉንም ይችላሉ። 60 ከመቶ ሕዝብን እንሸፍናለን። ብር ልክ እንደ አባት ዘመድ አይቀርበንም። አማካይ ደሞዛችን ከ10 ሺህ ብዙም አይዘልም። የወር ወጪያችን ግን 20 ሺህን ይሻገራል። እንዴት ተአምረኞቹ ያስባለንም ይሄ ነው። በማናቀው አስማት ዛሬም እየኖርን ነው። ደሞዝና ወጪያችንን ሰምተው አለባበሳችንን እንዳይገምቱ። እድሜ ለኢትዮጵያ ታምርት ለሀገር ውስጥ ምርት፣ ካልሆነም ለአስኮና ሀዲድ ቦንዳ ልብሶች ይሁንና አለባበሳችንስ ለጉድ ነው። የኪራይ ሰሞን ከአከራይ ጋር ድብብቆሽ፣ በየሱቁ የበዛ ዕዳ፣ በቀን 2 መመገብ እናዘወትራለን። የዚህ አይነቶቹ ዝቅ ብሎ መስራት ሲያልፈም አይነካካንም። ኩራቴ ኖራቴ ያልነን ከራሳችን ሕይወት ይልቅ የሶሻል ሚዲያ ተጽዕኖ ፈጣሪዎች ታሪክ የሚያስጨንቀን ሲበዛ ሃይማኖተኞች ነን። እንዲያውም ኢትዮጵያ የቆመችው በእኛ ጸሎት ሳይሆን አይቀርም። ስልካችን አይፎን ወይም ቆንጆ ሳምሰንግ ሊሆን ይችላል። ችግሩ ግን ካርድ የምንሞላው ከቴሌ ተበድረን ነው። የአዲስ አበባ ከፍ ሲልም የኢትዮጵያ ሕይወት ችግሩ የኑሮ ውድነት ነው። የቤት ክራይ፣ የምግብ፣ የልብስ፣ የትራንስፖርት፣ ሌላው ቀርቶ ኢትዮ ቴሌኮም እና መብራት ኃይል መከራችንን ያሳዩናል። መንግስት የዜጎችን ሕይወት ለማቅለል ብዙ እየሰራ ነው። እኛ ምስክር ልንሆንለት የምንችልበትን አንድ ጉዳይ እንንገሩት። ምናልባትም ይህ በሌሎች የአፍሪካ ሀገራት ሆኖ ቢሆን
የቅንጦት ኑሮ ባልነው ነበር። የክልሎችን ባናውቅም አዲስ አበባ ውስጥ ግን ልጆችን ማስተማር እንደ በፊቱ አያማርርም። ልጆች ከኬጂ አንስቶ እስከ 12ኛ ክፍል ድረስ የመንግስት ትምህርት ቤት ሲማሩ ዩኒፎርምና ደብተር መንግስት በነፃ ያድላቸዋል። እስከ 8ኛ ክፍል ላሉት ደግሞ ቁርስና ምሳ የሚችላቸው መንግስት ነው። የአዲስ አበባ ልጅ መሆን ከባድ ነው። ከአገር ውጪም ሆነ ከአገር ውስጥ ያለ ኢትዮጵያዊ የትም ምንም አይነት ችግር ቢደርስበት ቀድሞ ድምፅ የሚሆነው እሱ ነው። በምላሹ ግን ምን አገኘ ብለው ሲጠይቁ ምን ያህል ዳር እንደቀረ ይረዳሉ። እርግጥ ነው የአዲስ አበባ አብዛኛው ተወላጅ ዝቅ ብሎ መስራት ላይወድ፣ አንዳንዴም የአራድነት ትርጉም ግራ ሊገባው ይችላል። ብቻ ቀሪውን የህይወት ውጣ ውረድ ለነዋሪዎቿ ትተን ጉብኝታችንን እንቀጥል። የደስታ ከተማ ናት። ድንገት ልብን ስልብ የሚያደርጉ የቆንጆቹ ሀገር በዕጣኖቿ ትታወቃለች። ገና ሀገሪቱን ሲረግጡ ባይተዋርነቱን የሚያስረሳ የበዛ ፍቅር ይከቡታል። ሙስሊምና ክርስቲያን አንዱ ጎጆ የሚቀልስባት፣ ወላሂና ማርያምን በጋራ የሚማልባት የወሎ ዋና ከተማ ደሴ ማለት እቺ ናት። ጊዜው በአፄዎቹ ዘመን ነው። ንጉሱ ደግሞ አፄ ዮሐንስ አራተኛ። ንጉሱ በአካባቢው ሰፍረው ሳለ የህዝቦቿ ውበት የመልክዓ ምድሩ አቀማመጥ ይስባቸውና ይህች ቦታ ደስ ስላሰኘችኝ ደስታዬ ወይም ደሴ ትሁን ሲሉ ሰየሟት። ደሴ ማለት እንዲህ ናት። ንጉሱ ሳይቀር በፍቅር የወደቁላት። ውበት ብቻ ግን አይደለችም፣ ለኢትዮጵያ ኢኮኖሚ ማይተካ ሚናን ትጫወታለች። ደሴ ሆነው የኢትዮጵያን የንግድ ሂደት ማየት ከፈለጉ ወደ አራዳ ገበያ መምጣት ይኖርቦታል። ከአዲስ አበባው መርካቶ ቀጥሎ ኢትዮጵያ ውስጥ ትልልቅ የንግድ ልውውጦች ከሚደረግባቸው ገበያዎች ዋነኛው ነው። ደሴ ውስጥ ከአራሹ ወደ ገበታ የሚለው ብሂል መፈክር ብቻ ሳይሆን የሚኖር ሕይወት ነው። ሰኞ ገበያ ይባላል። ገበሬው ያመረተውን ሁሉ ይዞ የሚመጣበት፣ ሸማችም በጥቂት ገንዘብ መዳበሪያውን ሞልቶ የሚገባበት በየሳምንቱ ሰኞ ዕለት የሚቆም ገበያ ነው። ፈላጊና ተፈላጊ ተራርቀው ጦርነት ጋርዷቸው እንጂ አዲስ አበባ ላይ አንድ ዘንቢል የማይሞላ አትክልት ለመግዛት የሚያወጡት ገንዘብ እዚህ ሲሆን መዳበሪያ ሙሉ ሊያስገዛውት ይችል ነበር። ደሴን ተሰናብተን ተመሳሳይ ሕዝብ ተቀራራቢ ባህል ልናይ ወደ ምስራቅ መጥተናል። አዋሽ አርባ አሰበ ተፈሪን አልፈን ቁልቢ ደርሰናል። በሕይወቶት አስበውት ያልተሳካ ፈልገውት ያላገኙት ካለ ወደ አንድ ቦታ ልወስዱት ነው። የሚመለከቱት የቁልቢ ገብርኤል ቤተክርስቲያን ይባላል። በየዓመቱ በሚሊዮን የሚቆጠሩ ምዕመናን የሚጎበኙት ቤተክርስቲያን ነው። በ1870ዎቹ አጋማሽ የአፄ ሚኒሊክ የአክስት ልጅ በሆነው ራስ መኮንን የተገነባው። ወቅቱ ጣሊያን ኢትዮጵያን በቅኝ ለመግዛት ጦር ያዘመተችበት፣ ኢትዮጵያውያን አድዋ ላይ ለመዋደቅ የተዘጋጁበት ነበር። ራስ መኮንን የሐረር ገዢ ነበሩ። ጦራቸውን ይዘው አድዋ ላይ ለመፋለም ሲያቀኑ በልባቸው ለቅዱስ ገብርኤል ከጦርነቱ በድል ከተመለስኩ ለአንተ ቤተክርስቲያን እሰራለሁ ሲሉ ይሳላሉ። ስለታቸው ሰምሮ ኢትዮጵያውያን ጣሊያንን ካባረሩ በኋላ ከፍ ያለ ቦታ ተፈልጎ የሚመለከቱት የቁልቢ ገብርኤል ቤተክርስቲያን ተገነባ። ከዛን ጊዜ ጀምሮ ምዕመናን ከተለያዩ የኢትዮጵያ ክፍል እዚህ እየመጡ ይህን ካደረክልኝ እያሉ የሚሳሉበት ቦታ ሆነ። እኛም በረከቱን ተቋድሰን ወደ ፍቅር ከተማ ሐረር እንግባ። ሐረር ከተማ ብቻ አይደለችም፣ የዓለማችን አራተኛዋ የሙስሊሞች ቅድስ ከተማም ጭምር ናት። የበዙ መስጂዶች፣ የቅዱሳን መቃብሮችና ለብዙ መቶ ዓመታት የምስራቅ አፍሪካ የእስልምና ትምህርት ማዕከል ሆና በማገልገሏ ያገኘችው ደረጃ ነው። ሐረር በአንድ ወቅት ከመላው አፍሪካ የሚመጡ ተማሪዎች ቁርአንና የሸሪዓ ትምህርቶችን የሚማሩባት ከተማ ነበረች። 5 በሮች ያሉትና በ16ኛው ክፍለ ዘመን በኢማም ኑር ኢብኑ ሙጃሂድ የተገነባው የጀጎል ግንብ ከተማዋን ከውጭ ጥቃት ከመጠበቁ ባለፈ በውስጡ ከ80 በላይ መስጂዶችን በመያዝ ዓለም ላይ ካሉ ከተሞች በ1 ስኩዌር ኪሎ ሜትር ከፍተኛ የመስጂድ ስብስብ ያለባት ከተማ ያደርጋታል። ሐረር የፍቅር ከተማም ናት። ይህንን ፍቅር የሚያዩት አንደኛ መንገድ ገብተው የመድኃኔዓለም ቤተክርስቲያንና የጀጎል መስጊድን አጠገብ ለአጠገብ ቆመው ሲያዩአቸው ነው። ከአዲስ አበባ ግርግር፣ ከደሴ አራዳ ገበያ ትርምስ፣ ከሐረር ታሪካዊ ጉዞ መልስ በተፈጥሮ ተከበው በብዙ ሪዞርቶች ታጅበው የማይረሳ ጣፋጭ የእረፍት ጊዜን ለማሳለፍ ሐዋሳ ተመራጭ ናት። ከእርሶ የሚጠበቀው ትኩስ ዓሳ ለመብላት የተዘጋጀ ሆድ፣ ሁሉን ረስቶ በደስታ ለመስከር ያኮበኮበች ነፍስና ምኞቶትን እውን የሚያደርጉበት መዥረጥም ፈሰስም የሚያደርጉትን ገንዘብ ይዞ መምጣት ብቻ ነው። ቀኑን የፈለጉበት ሊውሉ ይችላሉ። የዱር እንስሳ ለማየት አሞራ ገደል፣ የከተማዋን ውበት ለመቃኘት የታቦር ተራራ፣ ሲያስፈልግም ጀልባ እየነዱ ጉማሬዎችን መጎብኘት ሊቀርቦት ይችላል። ነገር ግን ጠዋት ቁርሶትን የዓሳ ገበያ ገብተው
አሳ ካልበሉ ሐዋሳ ነበርኩ ቢሉ ሚያምኑት አይኖርም። ሐዋሳን ለመዝናኛ ብቻ እንዳያስቧት። በሚመለከቱት የሐዋሳ ኢንዱስትሪ ፓርክ ውስጥ ዓለም የሀብትና የቅንጦት መለያ ያደረጋቸው የፋሽን አልባሳት ይመረታሉ። የሐዋሳ ኢንዱስትሪ ፓርክ በኢትዮጵያ ውስጥ ትልቅና ዘመናዊ የጨርቃጨርቅ ማዕከል ነው። በርካታ ታዋቂ ዓለም አቀፍ የፋሽን ብራንዶች ምርታቸውን እዚህ ያመርታሉ። ታዋቂው የውስጥ ልብሶች፣ ቲሸርቶችና ጂንስ አምራች የሆነው ካልቪን ክሌን፣ የስዊድኑ ግዙፍ የፋሽን ብራንድ ኤችኤንኤም እና ታዋቂው የጂንስ አምራች ሌቪስን ጨምሮ ብዙ ዓለም አቀፍ ብራንዶች እዚህም ይመረታሉ። ፕሮግራማችንን ከመዝጋታችን በፊት አንድ ጉዳይ አጥርተን እንለፍ። እውን ኢትዮጵያ ቅኝ አልተገዛችም? ከሆነስ ጣሊያን አዲስ አበባን ተቆጣጥራ ያሳለፈችው የ5 ዓመት ሕይወት ምን ሊባል ነው? በዚህ ምክንያት የመጣው የንጉሱ የስደት ኑሮስ ምን ይመስላል? ለዚህ ጥያቄ አጭሩ መልስ አዎ ኢትዮጵያ ቅኝ ተገዝታ አታውቅም የሚለው ነው። ታዲያ ኢትዮጵያ ቅኝ ተገዝታ አታውቅም ማለት ጣሊያን ወራት አታውቅም ማለት አይደለም። መቼስ ስለ አድዋ ታሪክ ኢትዮጵያ ነጭን ድባቅ የመታች ብቸኛዋ የጥቁሮች ሀገር ስለመሆኗ ሲሰሙ ነውና የኖሩት ደግመን አናሰለቹትም። ይልቁንስ ጣሊያን ድጋሚ ኢትዮጵያን ለመውረር የመጣችበትን ጊዜ እናስታውሱት። ከ40 ዓመት በኋላ ቤኒቶ ሙሶሎኒ የአድዋን ሽንፈት ተበቅሎ ኢትዮጵያን በሮማ አገዛዝ ስር ለማድረግ ጦር ዘመተ። የሐሳቡን ሞልቶ አዲስ አበባን ሲቆጣጠር ንጉሠ ነገሥት አፄ ኃይለ ሥላሴ ወደ እንግሊዝ ተሰደዱ። ንጉሱ እንግሊዝ ባዝ በምትባል ከተማ ፌርፊልድ ሃውስ በተሰኘው መኖሪያ ቤታቸው ውስጥ እየኖሩ የኢትዮጵያን የድረሱልኝ ጥያቄ ለዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽንስ ሲያቀርቡ በወቅቱ ኃያሏን ጣሊያን ማስከፋት የደፈረ ሀገር ባለመኖሩ ጆሮ ዳባ ልበስ ተባሉ። ይህ ጊዜ ለንጉሱም ለኢትዮጵያ ሕዝብም አስጨናቂ ጊዜ ነበር። ንጉሱ መንበራቸውን ተነጥቀው በሰው ሀገር ሲኖሩ የነበራቸውን ሀብት አሟጠው ቤተሰቦቻቸውን ጭምር ማስተዳደር አቅቷቸው እንደነበረ ይነገራል። በሀገር ቤት ጀግኖች አርበኞች በደፈጣ ውጊያ የጣሊያን ቅዠት እንደሆኑ ነው። የየካቲት 12 ታሪክን አይረሱም። የጣሊያኑ እንደራሴ ማርሻል ግራዚያን ልጅ መውለዱን ተከትሎ ህዝቧን እያሰቃየ ወሮ በያዛት ሀገር ውስጥ ጮቤ መርገጥ አማረው። በወቅቱ በገነት ልዑል ቤተ መንግስት በአሁኑ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ድግስ አሰናዳ። ታዲያ በድግሱ የህዝባቸው ጭቆና ያመማቸው ሁለት የኢትዮጵያ ጀግኖች ታድመዋል። አብርሃም ደቦጭና ሞገስ አስገዶም ይባላሉ። ሁለቱ ኢትዮጵያውያን ግራዚያን ላይ ቦምብ ወርውረው አቆሰሉት። ያኔ ታዲያ በአዲስ አበባ ሰማይ ላይ የገሃነም በሮች ተከፈቱ። ታሪክ በንጹሃን ላይ ከተፈጸሙ እጅግ ጭካኔ ከተሞላባቸው ጭፍጨፋዎች ተርታ አስቀምጦታል። በ3 ቀናት ውስጥ ብቻ ከ30 ሺህ በላይ ንጹሃን የአዲስ አበባ ነዋሪዎች በጣሊያን ጥቁር ሸሚዝ ለባሽ በተባሉ ታጣቂዎች በገጀራ በዱላና በጥይት ተጨፈጨፉ። መራሩን ሐቅ እንንገሩት፣ ባንዳነት በኢትዮጵያ ዛሬ መጣ እንዳይመስሉት። በዚህ ጭፍጨፋ ዕለት እንኳን ለሆዳቸው ያደሩ ስልጣን የጠማቸው ኢትዮጵያውያን ጎረቤቶቻቸው ላይ የጠቆሙ ሲያስጨፈጭፉ፣ ምሁራን፣ የሃይማኖት አባቶችና ተማሪዎች ያሉበትን ቦታ እያሳዩ ሲያስገድሉ ነው የዋሉት። ብቻ እነሱም አለፉ፣ ዛሬም ተደረሰ። በዚህ ሁኔታ ውስጥ እየተኖረ ሳይደግስ አይጣላም ነውና ሁለተኛው የዓለም ጦርነት ፈነዳ። እንግሊዝ ወዳጅ የምትላት ጣሊያን ከጀርመን ጋር አበረችባት። ያኔ እንግሊዝ ንጉሱን መርዳት ጀመረች። ከሀገር ቤት አርበኞች ጋር በሚስጥር ይነጋገሩ የነበሩት ንጉሱ በእንግሊዝ ጦር ታጅበው ሱዳን ካርቱም ገቡ። በወቅቱ በግብፅና ብሪቴን ጥምር ቁጥጥር ስር የነበረችው ሱዳን ለኢትዮጵያ ነጻነት የማይተካ ሚናን ተጫውታለች። በሱዳን ግዛት ውስጥ የኢትዮጵያ አርበኞች፣ የእንግሊዝ ጦርና የሱዳን ወታደሮች የተካተቱበት ጌዲዮን ፎርስ የተባለ ልዩ ጦር ተቋቋመ። ይህ ጦር 2000 ሰራዊቶች ያሉት በእንግሊዛዊው ሜጀር ጀነራል ኦርዱንጌት ይመራ የነበረ ጦር ነው። ሜጀር ጀነራል ኦርዱንጌት ለኢትዮጵያ ነጻነት ያበረከቱት አስተዋጽኦ ቀላል አልነበረም። የጌዲዮን ፎርስ ዋና ዓላማው ንጉሱን አጅቦ አዲስ አበባ የስልጣን ወንበራቸው ላይ ማስቀመጥ ነው። በዚህም ከሱዳን ተነስቶ በጎጃም በኩል ወደ መሃል ኢትዮጵያ በመግባት የጣሊያንን ጦር መውጋት ጀመረ። ረጅሙን ታሪክ ስናሳጥረው የጌዲዮን ፎርስ ከሀገር ውስጥ አርበኞች ጋር በመተባበር የጣሊያን ጦርን አስወግዶ ንጉሱን ወደ ወንበራቸው መለሳቸው። ጥያቄው ይሄ ለምን ቅኝ ግዞት አይባልም የሚለው ነው። ለዚህ ምክንያት የሆኑ 3 ዋና ዋና አጫጭር ነጥቦችን እንመልከት። አንድ ሀገር በቅኝ ተገዛች ለመባል ቅኝ ገዢው አካል ያለምንም ችግር ለረጅም ዓመት ሙሉ ሀገሪቱን ማስተዳደርና በዓለም አቀፉ መድረክ ድጋፍ ማግኘት ሲችል ነው። ወደ ኢትዮጵያ ስንመለስ ዕድሜ ለአርበኞቹ ተጋድሎ ይሁንና ጣሊያን አዲስ አበባን መቆጣጠር ብትችልም
አርበኞች በየቦታው ይዋጉ ስለነበር ሙሉ ኢትዮጵያን ማስተዳደር አልቻለችም። ይሄን አንድ ብለው ያዙ። ሁለተኛው ዓለም አቀፍ ዕውቅና ነው። የዓለም መንግስታት ማህበር የጣሊያንን ወረራ ህገወጥ እንደሆነ በማመኑ ለጣሊያን አገዛዝ ዕውቅናን አልሰጠም። ይልቁንስ አፄ ኃይለ ሥላሴ ምንም እንኳን ወንበራቸውን ቢነጠቁም የኢትዮጵያ መሪ በመሆናቸው ላይ በመታመኑ ሊግ ኦፍ ኔሽን ጭምር ቀርበው ንግግር ያደርጉ ነበር። ሶስተኛው የቆይታ ዘመን ነው። 5 ዓመት ለአስተዳደር በጣም አጭር ጊዜ ነው። በእነዚህና በሌሎች ምክንያቶች ጣሊያን ወራን እንጂ በቅኝ ገዝታን አታውቅም። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።